ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች የፕሮግራማችን ቤተሰቦች፣ ይህ አብዲራዋ ቲዩብ ነው። ፕሮግራማችንን ላይክ በማድረግ እንድትጀምሩ፣ አዲስ የሆናችሁ ሰብስክራይብ በማድረግ ለዚህ ቻናል ቤተሰብ እንድትሆኑ፣ እንዲሁም ይህንን ፕሮግራም ከሀገር ውጭ የምታደምጡ የቻናላችን ተከታታዮች በሱፐር ታንክስ ድጋፍ ታደርጉ ዘንድ የአክብሮት ግብዣችን ነው። ድጋፋችሁ በእጅጉ ያስፈልገናል። ለቻናላችን ድጋፋችሁን እንድታደርጉ በአክብሮት እየጋበዝን እስቲ ስለ ሪከርድ ፈራሚው የብሪቲሽ ሪከርድ 116 ሚሊዮን ፓውንድ በአጠቃላይ ክፍያ ይከፈልበታል ተብሎ እንግዲህ ወደ ሊቨርፑል የተዘዋወረው ስለ ጀርመናዊ ፕሌይሜከር ፍሎሪያን ቪዝ አንዳንድ ቀደም ብለን የሰራናቸው ሰፋ ያሉ ዝርዝር ጉዳዮች አሉ። ተጫዋቹ በሊቨርፑል ቤት ምን ሊያሳድግ ይችላል፣ ምን ሊጨምር ይችላል፣ የተጫዋቹ የቡንደስሊጋ እንቅስቃሴ ምን ይመስላል፣ በርካታ ፕሮግራሞችን ሰርተናል። ምናልባት ስለ ተጫዋቹ ሪከርድ ፈራሚ መሆን ብቻ ሳይሆን ስላለው አቅም በተለያዩ አጋጣሚዎች አንስተን ተወያይተናል። በተለይ በዩሮ 2024 በነበረን ያኔ ከአባ ጋር በጋራ ስለ እያንዳንዱ ብሔራዊ ቡድን በምናነሳበት ወቅት ስለ ጀማል ሙሳይላ እና ፍሎሪያን ቪዝ እንዴት ኒግልስማን ሁለቱን የ10 ቁጥር ባህሪ ያላቸውን ተጫዋቾች እንዴት ሲጠቀም እንደነበርና የአንዱ መሰለፍ በአንዱ ላይ ጫና እንዳይፈጥር ያመቻቸበትን መንገድ የዛሬ ዓመት በዚህ ወቅት አንስተናል እና ስለዚህ ተጫዋች ይቅርታ ከጊዜ ወደ ጊዜ የሚወጣው ዘገባ ካለፈው እኛ ካቀረብንላችሁ የተሻሻለ እየሆነ ይመጣል እና ስለ ተጫዋቹ አቅም ዝውውሩ ከተጠናቀቀ በኋላ እኛ በራሳችንም ሀሳብ የተጫዋቹን እንቅስቃሴ ሜዳ ላይ ተመልክተን ሊቨርፑል ቤት ምን ሊጨምር ይችላል የሚለውንም ተወያየን። የተለያዩ ጉዳዮችን አነሳን። ነገር ግን ዝውውሩ ከተጠናቀቀ በኋላ ለምሳሌ የፕሪሚየር ሊግ ዋና ሆም ፔጅ ሁል ጊዜ እንደምላችሁ አሌክስ ኮብ የሚባል አንድ በታክቲክ አናሊሲስ በኩል ሰፋ ያለ ዝርዝር ጉዳይ የሚሰራ አንድን ተጫዋች ወይ አንድን ክለብ ታርጌት አድርጎ ይሄ የታክቲክ ባለሙያ የሚያነሳው ቁጥሮችና ሀሳቦች በጣም አስገራሚና በግሌ ደግሞ በደንብ የማደንቀው ተንታኝ ነውና አሁን ላይ ስለ ፍሎሪያን ቪዝ ከትናንት ምሽት ጀምሮ አንዳንድ ቁጥሮችን በተለይ ከሊቨርፑል ተጫዋቾች ጋር ያወዳደረ የዚህን ተጫዋች ቨርሲታሊቲን እያነሳ ከመነሻው እስከ አንፊልድ ድረስ ያነሳው ሰፊ ዘገባ አለ። እሱን አሳጥረን ለአድማጮች በሚመጥን መልኩ የተወሰኑ ጉዳዮችን ከዚህም አምጥተን እንግዲህ ቆይታ እናደርጋለን። ስለዚህ ልጅ ብዙ ይነገራል፣ ብዙ ይባላል። የወጣበትን ክፍያ አንስተን ተወያይተናል። ተገቢ ነው አይደለም ሊያወያየን አይገባም። ምክንያቱም ይሄ ገበያ እንደምታውቁት ነው። ባለ 100 ሚሊዮን ፓውንድ ተጫዋች ከአንድ የውድድር ዓመት በዘለለ አገልግሎት ሳይሰጥ ተሸኝቶ ሌላ 100 ሚሊዮን ፓውንድ ተጫዋች ይመጣል። ሪስክ ቴከር የሆኑ ክለቦች 100 ሚሊዮን ፓውንድ ማውጣት ብዙም አይደለም ለነሱ ክለቦች። ለምሳሌ የፓሪስ ሴን ጀርሜንን ብትመለከቱ ለኮሎሙዋኒ ለጎንካልቮ ራሞስ ያወጡትን ክፍያ እንደ ቡድን አይታችሁ የእነዚህ ተጫዋቾች አገልግሎት በፓሪስ ሴን ጀርሜን የሻምፒየንስ ሊግ ስኬት ውስጥ ብትመለከቱ አንድም ተጽዕኖ የለም። ማንቸስተር ሲቲ ከ2-3 ዓመት በፊት እነ ጃክ ግሪሊሽን ያወጣበት ክፍያ ያመጣበትና አሁን ከክለብ ወርልድ ካፕ በነማካቲ ደረጃ እንኳን ፔፕ እምነት ሊጥልባቸው አልቻለም፣ ፊሊፕስን እና ጃክ ግሪሊሽን። ስለዚህ 100 ሚሊዮን ፓውንድን ሪስክ ወስዶ በድጋሚ ለሌላ 100 ሚሊዮን ፓውንድ ለመሞከር የሚደፍሩ ክለቦች ሊያወጡ ይችላሉ። ሊቨርፑል ግን ሲያወጣ በምክንያት ነው። ምክንያቱም 100 ሚሊዮን ፓውንድ ከሰረ ብሎ እንደ ኪሳራ ሌላ 100 ሚሊዮን ፓውንድ የሚያወጣ ክለብ አይደለም። መጀመሪያ የክለቡን ፕላን ስንመለከት ሰልፍ ሳስቴናቢሊቲ ነው መጀመሪያ የሚከተለው። በቃ ራሱን መጀመሪያ የመጠበቅ ነው። ከገቢው ጋር ከትራንስፈር በጀቱ ጋር አመጣጥኖ የተረጋጋ የፋይናንስ ስርዓት የሚያስቀድም ከወጪ ይልቅ ትርፋማነትን ቅድሚያ የሚሰጥ ነው። ስለዚህ በአንድ የዝውውር መስኮት አንድ የሚገኝ ትልቅ አጋጣሚ ነው እንዲህ አይነት ኢንቨስትመንት። ለምሳሌ ሊቨርፑል ከፍተኛ ገንዘብ ያወጣበት የዝውውር መስኮት 2018-19 ነው። እነ ፋቢኒዮ፣ አሊሰን፣ ሻኪሪ፣ ኬይታ በአንድ በጀት የተያዘበት ዓመት ማለት ነው።
ያ በጀት ማለት የፊሊፔ ኩቲኒዮ ሽያጭ አለ። ቫንዳይክ ጃንዋሪ ላይ 2017-18 የ18 ካላንደር ሂሳብ መዝገብ ጭምር የተያዘበት ነው። በአጠቃላይ ያ የአንድ ዓመት ከ8 ወር ጋፕ የነበረው ነው ከፍተኛ በጀት ኢንቨስት ያደረገው። ስለዚህ ሰልፍ ሳስቴናብሊቲን ቀድሞ የሚከተል ክለብ 116 ሚሊዮን ፓውንድ ለአንድ ተጫዋች ከፈለ ሲባል የዚህ ተጫዋች እምቅ ችሎታ እንጂ ሌላ ይሄን የሚያክል ገንዘብ ሊቨርፑል ባየርንን፣ ሪያል ማድሪድን፣ ማንቸስተር ሲቲን አሸንፎ ይሄን ተጫዋች ሲያመጣ ተጫዋች ውስጥ ያለውን እምቅ ችሎታ እንጂ ስላወጣው ገንዘብ አይደለም ታርጌት ያደረገው። ስለዚህ ይሄ ተጫዋች ብዙ የሚያነጋግረው ለዚህ ነው። ከወጣው ገንዘብ አንጻር ብቻ ሳይሆን የተጫዋቹ እምቅ ችሎታ እንኳን ተነግሮ የማያልቅለት ባለ ብዙ ታለንት ተጫዋች ገና የ22 ዓመት ጀርመናዊ ረጅም ጊዜ ቡድን ሊያገለግል እንደሚችል ታምኖበት በፕራይም ታይሙ መድረሻ ላይ እንግዲህ ነው ሊቨርፑል ወደ ስብስቡ ያካተተው። ግን ፍሎሪያን ቪዝ ከኮሎኝ ወደ ባየር ሌቨርኩዘን በ16 ዓመቱ ሲዘዋወር 300,000 ዩሮ ነው ለኮሎኝ የተከፈለው። ተጫዋቹ እንደተዘዋወረ ከቀናት በኋላ 17ኛ ዓመቱን ይይዛል። ከ3 ሳምንት በኋላ 17 ዓመት ከ16 ቀን በኋላ ፍሎሪያን ቪዝ የመጀመሪያና ብቸኛ ወጣት ተጫዋች ሆነ ባየር ሙኒክ ላይ ግብ በማስቆጠር በ3 ሳምንት ልዩነት ከፈረመ ከ3 ሳምንት በኋላ በ17 ዓመቱ ባየር ሙኒክ ላይ አስቆጠረ። የተጫዋቹ እድገት ባልተገመተ ደረጃ በአንዴ ነው ግራፉ ከፍ እያለ መምጣት የጀመረው። 2020-21 የውድድር ዓመት 38 ሙሉ የውድድር ዓመት በጀርመን ቡንደስሊጋ ማድረግ ቻለ። 8 ግቦችን አስቆጠረ፣ 7 አሲስቶችን አድርጎ አጠናቀቀ። በቀጣዩ የውድድር ዓመት 10 ግቦችን አስቆጠረ፣ 14 አሲስቶችን በማድረግ በ31 ጨዋታ ያን የውድድር ዓመት አጠናቀቀና ተጫዋቹ በጣም ግራፉ ባልተጠበቀ ሁኔታ ከፍ እያለ መጣ። በ2022-23 የውድድር ዓመት በማርች ወር እንግዲህ እንደምታውቁት ፍሎሪያን ቪዝ የኤሲኤል ጉዳት አጋጠመው። ከባዱ አንቸር ክሪቲካል ሊጋመንት የሚባለው ከባድ ጉዳት አጋጠመው እና በዚህ ኤሲኤል ጉዳት ለ10 ወራት ከሜዳ ከራቀ በኋላ ጠንክሮ ጎልብቶ ነው የመጣው። አንዳንዴ ከዚህ ጉዳት ተጫዋቾች ሲመለሱ በደንብ አስተውላችሁ ከሆነ ከኤሲኤል ጉዳት የተመለሰ ተጫዋች በጣም የሆነ ከመጀመሪያው ስፒዱ ልቆ ከመጀመሪያው ብቃቱ ከፍ ብሎ ይገኛል። ይሄ እንዴት እንደሆነ እንግዲህ በሆነ ጥናት ተደግፎ ካልቀረበ በቀር ብዙ ተጫዋቾችን በግሌ ስታዘብ ነበር። ለምሳሌ የቫንዳይክ በኤሲኤል ጉዳት ከተጎዳ በኋላ ሲመጣ የነበረው ቫንዳይክ በአንዴ ሊቨርፑል ለ4 ዋንጫ ተፎካካሪ ማድረግ የቻለበት ያው ምንም እንኳን የቡድኑ ሙሉ አስተዋጽኦ ቢኖረውም እንደዛ አይነት ፕራይም ታይሙ ላይ ቫንዳይክ አስደናቂ የነበረበት ነው። አብዛኛው ተጫዋቾች ከዚህ ጉዳት ሲመለሱ በተሻለ ሁኔታ በጥሩ አካል ብቃት ምናምን ላይ ይገኛሉ። ያው እረፍቱም ወይም ከዚህ ጉዳት ለማገገም የሚደረገው ከፍተኛ የማገገሚያ ሂደት ተጫዋቾችን ለተሻለ ብቃት ሊያበቃቸውም ይችላል። የተለየ ጥናት አልተመለከትኩም፣ ግን ይሄ የተለየ ያደርጋቸዋል ተጫዋቾችን ሁሌም እና ተጫዋቹ በዛ የውድድር ዓመት ይሄን ጉዳት አስተናግዶ 8 ግብ 4 አሲስት በአጠቃላይ 12 ጎሎች ላይ በቀጥታ ተሳትፎ በ25 ጨዋታ ነበር ያን የውድድር ዓመት ያጠናቀቀውና ተጫዋቹ እንግዲህ በዛ የውድድር ዓመት ከሱ እኩል ያጠናቀቁ ተጫዋቾች ሙሳ ዲያቢና ጀረሚ ፍሪፖንግ ናቸው። ተጫዋቹ ይህን ያክል ጨዋታ አምልጦ ተጎድቶ ከነዚህ እኩል በቀጥታ 10 እና ከዛ በላይ ግብ ላይ ተሳታፊ በመሆን ያጠናቀቀበት የውድድር ዓመት ነው። የዛቪ አሎንሶ ኢንቪንሲብል ሌቨርኩዘን 2023-24 የሊጉ ዋንጫ ሲያነሳ የፍሎሪያን ቪዝ ሚና እንግዲህ በደንብ የታየበት የውድድር ዓመት ነው። በቀጥታ 18 ግብና 19 ግብ የሆኑ ኳሶችን ተሳታፊ የሆነበት የውድድር ዓመት። ይሄ በ5ቱ ትላልቅ ሊጎች ውስጥ ከሚገኙ በሱ ዕድሜ ተጫዋቾች ውስጥ በአጠቃላይ እዚህ ግብ ላይ ተሳታፊ በመሆን የራሱን ሪከርድ ማሻሻል የቻለበት የውድድር ዓመት ነበር።
እና በዛ የውድድር ዓመት አንድ ሪከርድ ሰብሮ ነበር። ይሄ ተጫዋች በአምስቱ ትላልቅ ሊጎች ከሚገኙ ተጫዋቾች ውስጥ 16 ግብና ከዛ በላይ 16 አሲስት እና ከዛ በላይ ያደረገ በ47 ጨዋታ የትኛውም ተጫዋች አልነበረም። ሁለቱም ግቦች ላይ በዚህ ደረጃ ተሳትፎ ያደረገ ተጫዋች ማለት ነው። ወደ 37 ግቦች ላይ ነበር ቀጥተኛ ተሳትፎ ማድረግ የቻለው እና የተጫዋች በባየር ሌቨርኩዘን ቤት ቆይታው የተለየ ሪከርድ ተብሎ የሚነሳው እንግዲህ ግቦቹና አሲስት ያደረጋቸው ኳሶች ተቀራራቢ መሆናቸው ነው። በ67 ጨዋታ ለምሳሌ በሁለት የውድድር ዓመት ተጫዋቹ በ2023/24 24/25 የውድድር ዓመት 34 ግብና 33 አሲስት አድርጎ በአጠቃላይ 67 ግብ ላይ ቀጥተኛ ተሳትፎ አድርጓል። ለሁለት የውድድር ዓመት በተከታታይ 10 እና ከዛ በላይ ግብ 10 እና ከዛ በላይ አሲስቶችን በማድረግ ከመሐመድ ሳላህ በመቀጠል ሁለተኛ ተጫዋች ነው በአምስቱ ትላልቅ ሊግ ለሁለት ተከታታይ የውድድር ዓመት። አምና በሊግ ደረጃ ግብ የሆኑ ኳሶችን አመቻችቶ በማቀበል ከሳላ ቀጥሎ ያማል አለ፣ ከያማል ቀጥሎ ፍሎሪያን ቪዝ ነው ያጠናቀቀው ሶስተኛ ደረጃ ላይ ይዞ። ስለዚህ ይህ ተጫዋች የፈጠራ ማዕከል ነው ለሊቨርፑል የሚሆነው። ስሎት እንዴት ይጠቀሙታል፣ የቱ ጋር ይጠቀሙታል የሚለው ጉዳይ ብዙ አነጋጋሪ ነው። ግን ተጫዋቹ ሰፊ ፍሪ ስፔስ የሚፈጠርበትን ኤሪያ ይሄ በተጋጣሚ እንቅስቃሴ ላይ የተመሰረተ ወይ የቡድን አጋሮቹ የሚፈጥሩትን እንቅስቃሴ ተከትሎ የሚፈጥር ተጫዋች አለመሆኑ ግን በጣም ከተጫዋቹ አቅም ለየት ይላል። ኤ ፕሌየር ሁ ሜድስ ስፔስ ይላል በአንድ ወቅት ዣቪ አሎንሶ በፕሬስ ኮንፈረንስ ላይ በሻምፒየንስ ሊግ ስለ ፍሎሪያን ቪዝ አስደናቂ ብቃት 10 ጨዋታ አድርጎ ከ10ሩ በ5ቱ ፕሌየር ኦፍ ዘ ማች መባሉን በጋዜጠኞች ሲጠይቁ ተጫዋቹ ራሱ ስፔስን የሚፈጥር ነው። ስፔስ የሚፈጥር ተጫዋች ማለት ደግሞ በአብዛኛው በዘመናዊ እግር ኳስ ውስጥ ፋይናል ሰርድ ላይ ስፔስ ፈጣሪ ወይም ስፔሶችን ከተጋጣሚ ኤሪያ ፖዚሽኖችን አሸንፎ የሚጠቀም ተጫዋች ፕሌይ ሜከርነት የተሟላ ያደርገዋል። ይሄ ደግሞ የፔፕ አስተያየት ነው። ለዛ ነው ኬዲቢን በቀጥታ ፍሎሪያን ቪዝ ይተካል ብሎ እርግጠኛ የሆነው። የዲብሮይን ትልቁ አቅም ምንድን ነው? ስፔስ መፍጠር ይችላል። ለዛ ነው ዲብሮይንን አብዛኛው የሚዲያ ባለሙያዎች፣ ተንታኞች፣ ዳታ አናሊቲኮች የተሟላ ፕሌይ ሜከር የሚሉት ስፔስ መፍጠር ይችላል። ለምሳሌ የፔኔትሬሽን የዲብሮይን ከቨር የሚያደርግበት ኪሎ ሜትር በ10 ዓመት ውስጥ ተለክቶ ለማመን የሚከብድ እንትን ወጥቶ ነበር። ስታት በኦፕታ አማካኝነት ገብታችሁ ብትመለከቱ ዲብሮይን ከቨር ያደረገው በተለይ ፔፕ ከመጣ በኋላ ለተከታታይ 5 ዓመት ይሄ የቀኙን 8 ቁጥር ይዞ እንዲጫወት ካደረገው በኋላ ከፈርናንዲኒዮ ጋር በደብል ፒቮት አንዱን ተጫዋች ዳቪድ ሲልቫን እየሳበ ፔፕ ዲብሮይን ሞር ወደፊት ኦፌንሲቭ ማይንዱን እንዲጠቀም የሚያደርግበትን ፖዚሽን ክሬት ሲያደርግ በቃ ስፔሶችን በመፍጠር ነው። እና ይሄ ስፔስ በመፍጠር ደግሞ የተካኑ ተጫዋቾች በጣም ጥቂት ናቸው፣ በጣት የሚቆጠሩ ናቸው ይላል እንደ ዘገባው ከሆነ። ይህን ደግሞ ለመነሻነት የሚያቀርቡት የዳቪድ ሲልቫን ቴክኒክ ነው። ቦል ኬር፣ ኳስን ጠብቆ ድሪብል እያደረጉ ወደ ፈለጉት ኤሪያ በመሄድ ትልቁ አቅም በጠባብ ስፔስ ውስጥ የራሱን ኤሪያ ክሬት አድርጎ ወደ ተለያየ ዳይሜንሽን የማጥቃት እንቅስቃሴውን መቀየር። ለምሳሌ ከግራው ክንፍ ተነስቶ ተጫዋቹ ወደ መሃል በፔኔትሬሽን ሩጫ ድሪብል አድርጎ የሚቀንሳቸው ኳሶች የተጫዋቹን ቦል ኬር ቴክኒክ በላቀ ደረጃ እንዲጠበቅ አድርጓል። አንዳንድ ታክቲካል ጉዳዮች ሲነሱ ተያያዥ በአብዛኛው ዘገባ ላይ ይመለከታለሁ። ተያይዞ የሚነሳ የተለየ ጉዳይ አለ። አሎንሶ ከኳስ ጋር ያለው ግንኙነት በሜዳ ውስጥ ባለው ሚናን የማንበብ አቅሙ ከፍ ስላለ በስልጠናው ወቅት ከኳስ ጋር ባላቸው ግንኙነት የላቁ ተጫዋቾችን ቴክኒሻል ተጫዋቾችን ሜዳ ውስጥ ነፃነት በመስጠት እምቅ ችሎታቸውን እንዲጠቀሙ ያደርጋል ይላል። ይሄ ደግሞ ለፍሎሪያን ቪዝ አንዱ መነሻ ነው። ራሱን አውጥቶ በሌቨርኩዘን ቤት እንዲያሳይ ይሄን አሁን አያይዞ ያነሳል። ታዲያ ዣቪ አሎንሶ
በ3-4-1-2 ፎርሜሽን ከግራው የሜዳ ክፍል ተነስቶ የ10 ቁጥር ኤሪያ ሲጠቀም የነ ግራኒት ዣካ ላይን ብሬኪንግ ፓስ፣ የነ ፓላሲዮ ደግሞ የተጋጣሚን ማጥቃት ኢንተርሰፕት በማድረግ በቢልድ አፕ በኩል ደግሞ ያልተዛነፈ እንቅስቃሴ ከዊንግ ባኮችም ከሴንትራል የሚነሱ የነ ጣሃ የነ ከባየር ሙኒክ በውሰት ወደ ባየር ሌቨርኩዘን ተዘዋውሮ የነበረው የነ ስታስኒች ፓሶችን በአግባቡ ለተጫዋቹ ይደርስ ነበርና ኤሪያ ክሬት ለማድረግ በመጀመሪያ ደረጃ የነዚህ ተጫዋቾች ፓስ ለተጫዋቹ ነፃነት ቢሰጠው እንኳን በቦል ኬር በኩል ድሪብል በማድረግ የተዋጣለት ተጫዋቾች ለምሳሌ በ5ቱ ትላልቅ ሊጎች ውስጥ ከሚገኙ ፕሌይ ሜከሮች ውስጥ ብቸኛ ተጫዋች ነው 82 የተሳካ ድሪብል ያደረገ። 82 የተሳካ ድሪብል ማድረግ ማለት የተጫዋቹን የቦል ኬር አቅም ነው የሚያሳየው። ድሪብሊንጉ ደግሞ ቴክኒካሊ ይሄ በአካል ብቃት የተወሰነ ሳይሆን አንድ እንደው የአትሌቲክስ ዘጋቢ ኢቫንስ የሚባል ለሊቨርፑል ቅርብ ከሆኑ ዘጋቢዎች መካከል አንዱ ፍሎሪያን ቪዝን የጠቀመው በቦል ኬርም በድሪብሊንጉም በተለይ ፋይናል ሰርድ ወደ ተጋጣሚ ቦክስ ለመግባት የተጋጣሚን ተጫዋቾች እንዲቀንስ ከጠቀመው ጉዳይ መካከል አካል ብቃቱና ልክ እንደ ኤዲን ሃዛርድ ተጫዋቹ ፈጣን ድሪብለር መሆኑ ነው። የኤዲን ሃዛርድ አይነት ቴክኒክ እንመለከትበታለን የተጫዋቹ የድሪብል አቅምን ብሎ ወደዛ ደረጃም ጭምር ወስደውት ያነጻጽራሉ የተጫዋቹን አቅምና ይሄ ተጫዋች እንግዲህ በሊቨርፑል ቤት እንደሚባለው ወይም ስሎት በቀጥታ ኮንታክት ሲያደርጉት መጀመሪያ ቃል ከገቡለት መሰረት እንግዲህ ትልቁ የቡድኑ የማጥቃት ልብ እንደሚሆን ገልጸው ነው። በቡንደስሊጋ ተጫዋቹ ኳስን በመቀበል አሁን የተጫዋቾች ልዩ ቴክኒክ ከሚነሳበት ምክንያት መካከል ኳስ የመስጠት ፓስ የማድረግ አንድ ተጫዋች ግዴታ ወይም እግር ኳስ ውስጥ ያለው አንዱ እንቅስቃሴ ነው። ፓስ የሚያደርግበትን ኤሪያ ለይቶ ለማጥቃትም ለመከላከልም እንቅስቃሴ ከኳስ ጋር ያለ ኳስም ያለው ቴክኒክ ይለካል። ግን ኳስ የመቀበል አቅም የተጫዋቾች በአብዛኛው ለቴክኒካል ተጫዋቾች ሚዛን የሚደፋበት ወይም ይሄ ተጫዋችማ ቴክኒሻል ነው ቴክኒካሊ ያለው እምቅ አቅምን ያሳያል። በዚህ ኤሪያ ውስጥ ኳስ ተቀብሎ ቡድኑን ከከፍተኛ ጫና ወይም ፕሬዠር ውስጥ ወይም ከትልቅ ፕሬሲንግ ውስጥ ይዞ መውጣት ይሄ ቴክኒክ በጣም ለፍሎሪያን ቪዝ ከተሰጡ የግል ክህሎቶች መካከል አንዱ ነው። ይሄ ተፈጥሯዊ ስኪል ነው። ተጫዋቹና በቡንደስሊጋ 8 ፕሮግሬሲቭ ፓሶችን በመቀበል በቀጥታ በአማካይ ማለት ነው 8ቱን ኳሶች በቀጥታ ወደ ዳይሬክት አታክ ቀይሯቸዋል 8። እንዲሁም ተጫዋቹ በ2024-25 በ5ቱ ትላልቅ ሊጎች ውስጥ 155 ከተቀበላቸው ፓሶች ውስጥ 150ውን ወደ ማጥቃት እንቅስቃሴ ቀይሯቸው። ይህን ቁጥር ደግሞ ኦፕታ በተለያዩ የተጫዋቹ ቪዲዮ አናሊቲክ የተጫዋቹን እንቅስቃሴ በመመልከት አንድ የሰራው ስታቲክስ ነበር ስለ ፍሎሪያን ቪዝ ለይቶ ያወጣው። የተጫዋቹ ትልቅ ችሎታ ያለው በአማካይ በጨዋታ ጎል በሚሆኑ አክሽኖች ላይ ተጫዋቹ ምን ያክል ይሳተፋል የሚለው ነው። በ5ቱ ትላልቅ ሊጎች ውስጥ እስከ ጃንዋሪ ድረስ 3ኛ ኡመር መርሙሽና ቡካዮ ሳካ ይበልጡት ነበር። ከጃንዋሪ በኋላ ግን 2ኛ ነው የሆነው። መሐመድ ሳላን ተከትሎ በ5ቱ ትላልቅ ሊጎች 2ኛ ሆኖ ነው ያጠናቀቀው። ተጫዋቹ ያደረገው የቡንደስሊጋ ጨዋታ 31 ነው። ከ31ዱ በ25ቱ ነው ቋሚ ሆኖ የጀመረው። ጎል የሚሆኑ አክሽኖች ላይ በቀጥታ በመሳተፍ ደግሞ በአማካይ 1 ኳስ ላይ ይሳተፋል ተጫዋቹ። ከነዚህም ውስጥ 26 ጎል በሆኑ ኳሶች ላይ በቀጥታ ጎል በሆኑ እንቅስቃሴዎች ውስጥ አክሽኑ በቀጥታ ተጫዋቹ ተሳትፏል። ከነዚህም 26 ኳሶች ውስጥ ደግሞ 18ቱ የሆኑት ክፍት የሆኑ እንቅስቃሴዎች ናቸው። ስለዚህ ይሄ ተጫዋች
155 ኳስ ሲቀበል ከነዚህ 155 ኳሶች ውስጥ በቀጥታ ወደ ዳይሬክት አታክ የተቀየሩ ኳሶች ናቸው እንጂ በጨዋታ በርከት ያሉ ኳሶችንም ሊቀበል ይችላል። ግን ወደ ዳይሬክት አታክ የተቀየሩ አሁን ይሄ ኦፕን ፕሌይ ፉትቦል የሚባለውን ሴንትራል ፕሮግረስን በማድረግ ከዊንግ ላይም በመነሳት ፔኔትሬሽን፣ ቦልኬር፣ ድሪብሊንግ ኳስ ከተቀበለ በኋላ ግብ የሆኑ አክሽኖች ላይ በቀጥታ በጨዋታ አንድ የሚሳተፍ የ10 ቁጥር ተጫዋች ለሁለት ተከታታይ ዓመት በተመሳሳይ ኢንቴንሲቲ እና ፕሬሸር ውስጥ መጫወት የሚችል ብቸኛ ተጫዋች ነው የሚለው ኦፕታ። እና የዚህ ተጫዋች ክህሎትን ጠለቅ ብለው እየተነተኑ ነው የሚገኙት እና ሊቨርፑል የከፈለበትን ምክንያት ከጊዜ ወደ ጊዜ ያብራራሉ። ይሄ አሁን የተገኘ ትናንት ምሽት የተመለከትኩት ዘገባ ነው። 26 ግብ በሆኑ ኳሶች ላይ ቀጥተኛ አክሽን ከተሳተፈ ከነዚህም ውስጥ 18ቱ ክፍት ከሆኑ እንቅስቃሴዎች ከሆነ በሊቨርፑል ቤት መሐመድ ሳላ 47 ግብ ላይ ነው ቀጥተኛ ተሳትፎ ያደረገው። ግብ በሆኑ ኳሶች ላይ በቀጥታ የተሳተፈው ወደ 47 ግቦች ነው። 18 አሲስት፣ 29 ግብ። ጎል በሆኑ አክሽኖች ላይ ሳላ የተሳተፈው በአጠቃላይ 32 ነው። ከ32ቱ ግን የመሐመድ ሳላ ቀጥተኛ አክሽኑ ተሳታፊ መሆን የቻለው ክፍት ከሆነ እንቅስቃሴ ውስጥ ወይም ከሃይ ተርኖቨር ውጪ ቢልዳፕን ያልተዛነፈ ቢልዳፕ ከነበሩ እንቅስቃሴዎች ውስጥ ከዊዝ እንኳን ያንሳል 16 ነው። ስለዚህ መጀመሪያ ከዳይሬክት አታክ ከምንለው እንቅስቃሴ ላይ በአምስቱ ትላልቅ ሊግ ከሳላ ብቻ ካነሰ ይሄን ደግሞ ዳይሬክት አታክ በጎል በሆኑ አክሽኖች ውስጥ ሲነጻጸር ከሳላ በልጦ አንደኛ ደረጃ ላይ ያስቀምጠዋል። ስለዚህ ሊቨርፑል ያገኘው ተጫዋች በክሬቲቪቲ አቅም ውስጥ የላቀ ደረጃ የያዘ እምቅ አቅም ያለው ማጥቃት እንቅስቃሴ ላይ ፋይናል ሰርድ ምናልባት ዘመናዊ እግር ኳስ የሚፈልጋቸውን አብዛኛውን ቴክኒኮች የያዘ ነው። የ10 ቁጥር ተጫዋች ሆኖ በድሪብል አቅሙ ለምሳሌ በአማካይ በጨዋታ 5 ድሪብል ቢሞክር 4.5ቱን ያሳካል ነው የወጣ በአማካይ። ሙከራው ደግሞ የተለየ ተስጦ እንዳለው ይነሳል። 2 ሙከራ ከሞከረ አንዱ ኢላማውን የጠበቀ ነው። በአማካይ ከሚሞክራቸው ሙከራዎች ውስጥ በቀጥታ ታርጌቱን የሚያገኛቸውን ኳሶች ወደ ግብ የመቀየር ደግሞ ኤክስጂው 0.72 ነው። ስለዚህ የዚህ ተጫዋች የክሬቲቪቲ አቅም ግብ የማስቆጠር ማልቲ ዳይሜንሽን እንቅስቃሴ ማድረግ ይችላል። ትልቁን እንግዲህ የሚያነሱት የተጫዋቹ ብቃት የሃይ ተርኖቨር አቅሙ ነው። ክለቦች ወዲያው ሚድ ሰርድ ላይ ከነጠቁ በኋላ ወደ ማጥቃት እንቅስቃሴ ኳሱን ሲቀይሩ የፍሎሪያን ቪዝ አቅም ፋይናል ሰርድ ላይ ፕሬስ በማድረግ ፖሴሽኖችን በማሸነፍ እነዛን ኤሪያዎች ተጠቅሞ ስፔስ ክሬት አድርጎ ለቡድን አጋሮቹ የሚያቀብላቸው ኳሶች በሃይ ተርኖቨር ለሁለት ተከታታይ የውድድር ዓመት በአምስቱ ትላልቅ ሊጎች ያልታየ አንድ ትልቅ ቁጥር አለ። የዚህ ተጫዋች 1.25 ሃይ ተርኖቨር ያደረገ ተጫዋች የለም ለሁለት ተከታታይ የውድድር ዓመት። ይሄ ማለት ተጫዋቹ በ1500 ደቂቃ ውስጥ ነው። አምና ካቻምና ደግሞ በ1685 ደቂቃዎች ውስጥ ነው። የፕሬሲንግ አቅሙን ነው የሚያሳየው። በፕሬሲንግ አቅሙ ደግሞ ተጫዋቹ ድካም አልባ የኢንቴንሲቲ ተጫዋች ነው። ስለዚህ ይህን ተጫዋች ምናልባት የርገን ክሎፕ አግኝቶት ቢሆን እንዴት ሊጠቀሙት እንደሚችል መገመት ይቻላል። የኦፕታ አንድ ግራፍ ስመለከት ከሚድ ሰርድ ወደ ፋይናል ሰርድ ወደ ተጋጣሚ የመጫወቻ ቦክስ ኤሪያ ውስጥ አካባቢ እንዳለ በአጠቃላይ ዊዝ የነካቸውን ኳሶችና ሃይ ተርኖቨር የተደረገበትን ፖዚሽን ብትመለከቱ በሁለቱም ዊንጎች አብዛኛውን ቦታ ነክቷል። በተለይ የ10 ቁጥር ፕሌይ ኳርቴስታ የምትባለው ኤሪያ አብዛኛውን ከቨር አድርጓል እና በቡንደስሊጋ ብቻ ይሄ ተጫዋች 1.25 ይሄ ማለት ከፖሴሽኖችን የማሸነፍ ሬቱ በጣም ከፍተኛ ነው። ፋይናል ሰርድ ላይ ከአንድ 10 ቁጥር ተጫዋች የሚጠበቅ ማለት ነው ፖሴሽኖችን የማሸነፍ። ግን ሊቨርፑል ፋይናል ሰርድ ላይ ፖሴሽን ማሸነፍ አይፈልግም። አምና አሁን ከቀነሳቸው የስሎት ፕሬሲንግ ውስጥ አንዱ ፋይናል ሰርድ ላይ ሊቨርፑል ፕሬስ አያደርግም።
በጣም የሊቨርፑል ከፍተኛ ፕሬሲንግ ያለው ሚድሰርድ እና በራሱ የመጫወቻ ክልል ውስጥ ነው። ተጋጣሚ በደንብ ሃይ ላይን እስኪሰራ ድረስ ለሊቨርፑል ሃይ ተርኖቨር እና ለመልሶ ማጥቃት ይሄ በሞመንተም ቶሎ ፕረስ አድርጎ ፋይናል ሰርድ ለመግባት ሁለቱ ዊንግ ለመጠቀምና ለጋክፖም ለዲያዝም ለሳላም ስፔሶችን ክሬት ለማድረግ ተጋጣሚ ወደ ራሱ ሜዳ እስኪመጣ ይጠብቃል። አሁን ለየት የሚያደርገው ግን ዊዝ ከፈረመ ወደ ሊቨርፑል ቤት ከሚጨምራቸው ቴክኒኮች መካከል ሊቨርፑል ፋይናል ሰርድ ላይ እንደተጠናቀቀው የውድድር ዓመት አይሆን ከፍተኛ ፕሬስ ያደርጋል። በዚህ ተጫዋች ገና 22 ዓመቱ ነው። ያን የሊጉን ኢንቴንሲቲ ፕሬሸር ምናምን ይቋቋማል ወይ? እሱ ሌላ ጉዳይ ነው። የተጫዋቹ ቴክኒክ ግን ከኳስ ጋር ያለው ግንኙነት ሊቨርፑል ከኳስ ውጪ ካለው የወርክ ሬት አቅም ከመለካት ይልቅ ሊቨርፑል ኳሶችን ኮንትሮል የሚያደርግ ወይም ስሎት የሚታወቁበትን ይሄ ፖሴሽን ቤዝድን እንቅስቃሴ ቀጣይ የውድድር ዓመት ለመጫወት ያሰቡ ይመስላል። ምክንያቱም ሁለቱም ፉል ባኮች ጀሬሚ ፍሪፖንግም ሜሎስ ኪርኬዝም ኦቨርላፕም አንደርላፕም የተካኑ ተጫዋቾች ናቸው። አሁን ደግሞ ስፔስን ክሬት የሚያደርግ ስፔስን መፍጠር የሚችል ፕሌይሜከር ካለ የነዚህ ኦቨርላፕ ቴክኒክ ለሁለቱም ዊንግ በቂ ኳስ ከመሃል ለማይነስ ኳሶች የሚመቹ ወደ ሁለቱም አቅጣጫ የሚዘረጉ ኳሶች ያስፈልጋሉ። በዚህ ደግሞ የላቀ ቴክኒክ ካለው ተጫዋች መካከል አንዱ ዊዝ ነው። ለምሳሌ በአምስቱ ትላልቅ ሊግ የተሳካ 36 ስሩ ፓሶችን ያደረገም ብቸኛ ተጫዋች የተሳካ 36 ስሩ ፓስ። አሁን በቡድን ውስጥ ይሄ ተጫዋች ከሚፈጠርለት ስፔስ ወይም በነፃነት እንዲጫወት አሰልጣኙ ከሚጨነቁበት የታክቲክ መንገድ ይልቅ ይሄ ተጫዋች ለቡድን አጋሮቹ የሚፈጥረው ስፔስ የተሻለ አጋጣሚ አለው። አሁን ተጫዋቹ ለስሎት ትላልቅ ጉዳዮችን ይቀንሳል ተብሎ ይጠበቃል። አምና ሊቨርፑል ለሳላ ስፔስ ክሬት ለማድረግ ዞቦዝ ላይ ወደ ቀኙ የሜዳ ክፍል አዘንብሎ ፕረስ ያደርጋል። ማካሊስተርም በተመሳሳይ ሊቨርፑል ወደ አንዱ የሜዳ ክፍል በዛ ብሎ ፕረስ ያደርጋል እና ያንን ኤሪያ ደግሞ ወዲያው ከነጠቁ በኋላ ሃይ ተርኖቨር ማድረግ ይችላል። አሁን ግን በተፈጥሯዊ ቦታ ነው ተጫዋች ያገኘውና ይሄ ተጫዋች በቀጥታ በሙሉ አማራጭ ነው ያንን ኤሪያ ክሬት የሚያደርገው። ስለዚህ ከአምናው በተሻለ ሁኔታ ሊቨርፑል ግብን የመፍጠር አቅሙ ከፍ ይላል እና የዚህ ተጫዋች የቴክኒክ አቅም ለሊቨርፑል የላቀ ድርሻ በማጥቃቱ በኩል ይሰጣል ተብሎ ይጠበቃልና ፍሎሪያን ቪርትዝ እንግዲህ በርካታ የሚነገሩለት ቴክኒኮች አሉ። በየጊዜው የሚነሳ የተጫዋቹ የድሪብል አቅም ፋይናል ሰርድ ላይ ስለሚያደርገው ቴክኒክ በርካታ ጉዳዮች ይነሳሉ። ነገር ግን ፍሎሪያን ቪርትዝ የቱ ጋር ነው የሚጫወተው? ከሶቦዝ ላይ ጋር በቀጥታ የሶቦዝ ላይን ቤንች ያደርጋሉ ወይ? አንድ በግሌ የተመለከትኩትን ጉዳይ ልጠቁማቸው። ይሄ ግል አስተያየቴ ነው። ሊቨርፑል ዋንጫውን ካረጋገጠ በኋላ አሌክሲስ ማካሊስተር መጠነኛ ህመም ነበረበት እና በቀጥታ ዳይሬክት በኮርቲስ ጆንስ አልተኩም መስሎት ሶቦዝ ላይን ወደ ኋላ ነበር የመለሱት እና ከፊት መስመር በኩል የነ ኤሌት ተደጋጋሚ እድል ማግኘት ወይም ሶቦዝ ላይ ሲጫወትበት የነበረው ፖዚሽንን ብትመለከቱ ወደ ኋላ ዘንብሎ ነው። ይሄ ምናልባት ቀጣይ የውድድር ዓመትን ታሳቢ የተደረገ ሙከራ ሊሆን ይችላል። ሶቦዝ ላይ በ2025 26 ቤንች ይሆናል ከማለት ይልቅ ወደ ኋላ ዘንብሎ የመጫወት እድሉ ሰፊ ነው። ስለዚህ በርከት ያሉ ሮቴሽኖች ይኖራሉ። ነገር ግን ተጫዋቹ ወደ ዊንግ ይወጣል የሚለው ጉዳይ 100% የማያሳምን። ወደ ዊንግ ለማውጣት ሊቨርፑል ይህን ያክል ክፍያ አይከፍልም። ከዊንግ የሚነሱ ኳሶች ደግሞ በዚህ ደረጃ የክሬቲቭ አቅምን ተጫዋች በአንድ ኤሪያ ላይ ሊቨርፑል ገድቦ ይጠቀማል ወይ? አይጠቀምም። ይሄ የሆነ የተለየ ታምር ካልተፈጠረ በስተቀር እዛ ኤሪያ ወደ ዊንግ አውጥተው ስሎት አይጠቀሙትም። በአጠቃላይ 10 ቁጥር ፖዚሽን ነው የሚጫወተው። ነገር ግን ከግራው ወይስ ከቀኙ የሜዳ ክፍል አዘንብሎ ይጠቀማሉ ወይ የሚለው ጉዳይ
እንደ ፉልባኮቹ የማጥቃት አቅም ሊወሰን ይችላል። ሞር ደግሞ በሌቨርኩዘን ከፍሪፖንግ ጋር መግባባታቸው ይለያል። ግን ግሪማልዶን በተመሳሳይ በተለይ ይሄ ላይን ብሬኪንግ ፓሱ የሚደነቅ የፉልባክ ነው ማለት ዊንግ ባክ እና ስለዚህ የዊድዝ ሚና ቫራይቲው ሰፊ ነው። በነገራችን ላይ ከክንፍ መነሳት ይችላል። እንደ ሐሰተኛ 9 ቁጥርም ይሄ ተጫዋች መጫወት ይችላል ፎልስ ናይን ላይ ገባ ብሎ። ስለዚህ አማራጩ ሰፊ የሆነ ስኳድ ዴብዙን ደግሞ በአንድ ያሳደገ በብዙ አማራጭ ሊቨርፑል ሊገለገልበት የሚችል ተጫዋች ለረጅም ጊዜ ታሳቢ ተደርጎ የተከፈለ የብሪቲሽ ሪከርድ ነው። ተጫዋቹ ይሳካለታል አይሳካለትም ወይ እሱን አብረን በጋራ በውድድር ዓመት ውስጥ የምንመለከተው ነው። ግን አንድ መነሳት ያለበት ጉዳይ ለምሳሌ ሊቨርፑሎች በሪከርድ መጥቶ እስከ ተጠናቀቀው የውድድር ዓመት ድረስ እንዴት ለኑኔዝ ከጎኑ እንደቆሙ አብዛኛው እግር ኳስ ቤተሰብ አይቷል። ከኑኔዝ አጠገብ ቆመው ይሄ ተጫዋች እንዲነሳ 3ኛ የውድድር ዓመት ሲታገሱት ነበር። ስለዚህ የመጣበት ቡድን ተጫዋቹን ለጫና የሚዳርግ ቡድን አለመሆኑ ደጋፊው ሁሌም ከተጫዋቹ ጎን የሚቆም መሆኑ ምናልባት ተጫዋቹ ላይ አንዱን ጫና የሚቀንስ ጉዳይ ሊሆንም ይችላል። ስለተከፈለው ክፍያ ሳይሆን ስለ ክለቡ በክለቡ ውስጥ ስላለው አስተዋጽኦ እንዲያተኩር ለማድረግ ይሄ አንደኛው ምክንያት ሊሆን ይችላል። በሌላ በኩል ደግሞ ታጋሽ ቡድን መሆኑ በአንዴ እንደዚህ ሆነና ለተጨማሪ ጊዜ ሳይታገስ ወይም ሌላ አማራጭ የሚመለከት ቡድን አለመሆኑ እና ደግሞ ለተጫዋቾች ተስማሚ ታክቲክ በማሳየትም ይመስላል። ስሎት እኮ የሳላና የቫንዳይክ በዚህ እድሜ ላይ ተጫዋቾች ያላቸውን አቅም አውጥተው እንዲያሳዩ ከራያን ግራቨንበርክም ጭምር ወደኋላ መልሰውት በዛ የታክቲክ ሺፍት ሊቨርፑል ዋንጫ አግኝቷል። ስለዚህ የተጫዋች የማይሳካበት ምክንያት የለም። የመሳካት እድሉ ሞር ከፍ ያለ የተጫዋቾችን አቅም አውጥቶ መጠቀም። አሰልጣኙም የተመለመሉበት ትልቁ ክራይቴሪያ ይሄ ነው። የተጫዋቾችን አቅም ማሳደግ፣ የተጫዋቾችን አገልግሎት ከፍ ማድረግ ነው እና በዚህ ደረጃ የሚያጠራጥር አቅም ያለው ሳይሆን እርግጠኛነትን የሚፈጥር ተጫዋች ነው እና እስቲ በፕሪሲዝን ደግሞ እየተመለከትን የተሻለውን ነገር ይዘን ግን ከዊድዝ ዝውውር ጀርባ ካሉ እውነታዎች መካከል የትሬንት አሌክሳንደር አርኖልድ መልቀቅም የዚህን ተጫዋች ዝውውር ሊቨርፑሎች እንዲያፈጥኑ ምክንያት ነበር። ለምን ሊቨርፑል ከየትኛውም ኤሪያ ላይ እድሎችን ለመፍጠር የትሬንት አሌክሳንደር አርኖልድ አይነት ፓሲቭ ፓሰርን ይፈልግ ነበር። ሊቨርፑል ቤት ፓሲቭ ፓሰር ውስን ነው ያለው። ለምሳሌ አርኖልድ አይደለም ዲያዝ፣ ጋክፖ፣ ጆታ እነዚህን ተጫዋቾች ከፊት መስመር እያንዳንዱ ከነ ኮስታር ሲሚካስ በአማካዩ ስፍራ ላይ ፓሲቭ ፓሰር የነበረው ተጫዋች ሰቦዝ ላይ ነው። ግን በወርክ ሬቱ ምክንያት ያ የፓስ አቅሙ እየወረደ መጣ እና ትልቁ ጫና ያለው በዚህ የፓስ አቅም ላይ በአብዛኛው ትሬንት አሌክሳንደር አርኖልድ እና አሌክሲስ ማካሊስተር ናቸው። በቀጥታ ግብ ላይ ተሳታፊ እንደ ወትሮ ባይሆኑ እንኳን 3ኛ ወይ 4ኛ ኳስ ከነዚህ ተጫዋቾች የሚነሳ ለማጥቃቱ እና ይሄ ፓሲቭ ፓሰር የሚባለውን ፋይናል ሰርድ ስሎት በእጅጉ ይፈልጉታል። አንደኛውም ከዝውውሩ ጀርባ ካሉ እውነታዎች መካከል ይሄን የፓስ አቅም በሊቨርፑል ቤት በተሻለና በላቀ ደረጃ ወደ ግብ ከቀረበ ተጫዋች ጋር ለማገናኘትም ነው የፍሎሪያን ቪርትዝ ዝውውር የተፈለገበት ምክንያትና ይሄ ተጫዋች ብዙ ያነጋግረናል። ገና በተለይ ውድድሩ ሲጀምር ደግሞ እያንዳንዱን ሂደት እየተመለከትን ወደ እናንተ ይዘን የምንመጣ ይሆናል። ግን የትኛው የደብል ፒቮት ጥምረት ፍሎሪያን ቪርትዝን በተሻለ ምክንያቱም ፕሌየርስ ሁ ሜድ ስፔስ አሎንሶ ካለ ስፔሶችን ይፈጥራል ነው። ስለዚህ ለዚህ ተጫዋች ነፃነት የሚሰጥ ደጀን ሳይሆን ከኳስ ጋር ባለው ግንኙነት ተጫዋቹ በይበልጥ ኳሶችን በተደጋጋሚ እንዲያገኝ ኳስ አገኘ ማለት ይሄ ተጫዋች ስፔስ ይፈጥራል። የትኛው አማካይ ስፍራ ጥምረት ለእናንተ የተሻለ ነው ብላችሁ ታስባላችሁ? ግራቨንበርክና ማካሊስተርና ሰቦዝ ላይ ወይስ ግራቨንበርክና ሰቦዝ ላይ ወይስ ጆንስን እያካተታችሁ ውስጥ የራሳችሁን ግምት በኮሜንት መስጫ እያስቀመጣችሁ
ይህንን ፕሮግራም ሼር ማድረጋችሁ እንዳትረሱ። ላይክ በእጅጉ ተሳትፏችሁ በላይክ በኩል እንግዲህ ከጊዜ ወደ ጊዜ በተወሰነ መልኩ እያነሰ ነው። ላይክ አድርጉ። የዚህም ፕሮግራም ተደራሽነት ከፍ ያደርጋል። ከሀገር ውጭ የምታደምጡ ደግሞ በሱፐር ታንክስ ድጋፍ አድርጉ። የሰኞ የዝውውር ገጻችን ከዚህ ፕሮግራም በቀጥታ በመቀጠል ወደ እናንተ ይዘን የምንመጣ ይሆናል። የሊቨርፑልም የዝውውር ሂደት ያካተትንበት በርካታ ዝውውሮችን በውስጡ እናነሳለን። በመጨረሻም ግን አንድ ሰበር ዜና ይህን ፕሮግራም እያሰናዳው እንግዲህ በስክሪናችን ላይ የተመለከትነው መረጃ የሃርቪ ኤሊየት እና ብራይተን በይፋ ድርድር ጀምረዋል። ሊቨርፑል 40 ሚሊዮን ፓውንድ ለጥፏል። ከቀናት በፊት ጃሬል ካውንሳን ወደ ሌቨርኩዘን በ40 ሚሊዮን ፓውንድ ፓኬጅ 35 ሚሊዮን ፓውንድ አሁን የሚከፈል ብቃቱ ታይቶ የሚጨመር 5 ሚሊዮን ፓውንድ ተካቶበት ሸኝተዋል። አሁን ደግሞ ከብራይተን ጋር በይፋ ድርድር ጀምሯል። 40 ሚሊዮን ፓውንድ ሊቨርፑሎች ለጥፈዋል። ብራይተን 37 ሚሊዮን ፓውንድ እንዳቀረበ እየተዘገበ ነውና በቀጣይ ቀናት ደግሞ ሌላኛው ተጫዋች ደቂቃ ለማግኘትና ለተሻለ እድገት ክለቡን የሚለቀው ተጫዋች ሃርቪ ኤሊየት ይሆናል ተብሎ ይጠበቃል። ከዚህ ፕሮግራም በመቀጠል ደግሞ ሉዊስ ዲያዝ የሌላ ሀያል ክለብ ኢላማ ሆኗል። በደንብ ኢላማ ሆኗል። ያ ክለብ ደግሞ ዲያዝን በእጅጉ ፈልጎ ወደ ሊቨርፑል ኮንታክት ለማድረግ ሂደቶች እንደጀመረ ከምሽት ጀምሮ እየተዘገበ ነው። ያ ክለብ ማን ነው? ሊቨርፑል እና ማን እናስባል? በቀጣይነት በሰኞ ገጻችን እናነሳለን። ከእናንተ ጋር ቆይታ ያደረግኩት ሚናድ አብዲ ነበርኩ። ላይክ፣ ሼር፣ ሳብስክራይብ ማድረጋችሁ እንዳትረሱ። ከሀገር ውጭ የምታደምጡ ደግሞ በሱፐር ታንክስ ድጋፍ አድርጉ። ሰላም ቆዩ።